ቡዲያ እኮ ነው። አልጠፋልኳችሁ ወንድሜ ትልቁ ቆይ አንዴ። እሺ እኔ ትንሽ እሺ። አንተ ሹገር ታጫውታለህ እንዴ? አንተ መለስ አልሞተም። ዝም በል። የምትሰደብ ከሆነ ማለት ነው። እንዴት አሮጊት ትለኛለች? ዮ ዮ ዮ ዮ ዮ ዮ ዮ ዮ ለሰው ባይመስልም ማን ለያይሙዋ አሽሩሩሩሩ ወይኔ በላቸው ወይኔ በላ መማር ብቻ መብታም አያደርግህም። ድኛ ሳሙና መብላት ነው። አብቻለሁ አሪፍ አሁን ናዝም ይቀመጡ እዚህ ጋር ይቀመጥልኝ። ከዛ ምን እንዳስከስ ፈጣን እያሉ ማለት ነው። በጣም ነው የሚጣፍጠው። ጌታ ተሻለሽ። ነገ ነው የሚሻለው። ነገ ይሻለኛል። እዛው ፈላ እዛው ሞቀ። በጣም ባለጌ ሰው ነች፣ ግን እንደዛ አይደረግም። ወይዬ ቆይ አንዴ ወንድሜ ትልቁ ቆይ አንዴ የሆነ ነገር ልስማ ብዬ ነው። እሺ እኔ ትንሽ እሺ። አዎ ማለት ሪከርድ አደረገችላት። ከዛ ግምጃዬ ታዳምጣለች። እንደዚህ ነው እነዚህ የሚጮቱብን። አዎ ሪከርድ ይደራረጋሉ። በቃ አዎ እንደዚህ ነው። በቃ ይኸው ትናንትና ጋይስ አልነገርኳችሁም? እኔና ግምጃዬን ለማጣላት ተፈልጎ አሹ ውጣ ግምጃዬ ነቅለ ውጣ እያለችህ ነው። አሹ ግምጃዬ በደንብ ላስቀጣልህ እያለች ነው። ትቀጣዋለሁ። አቤት ኮሜንት የስክሪንሻት ማዕት ነው የደረሰኝ። አባቴ ይሙት ሎአዛ ሞ እንድላባ ቡም ሰደብኩ። ተው አንተ ባለጌ፣ እንደዚህ አይባልም። ቆሻሻ ማለት በሰማት ብተረጉምላትስ? አንቺ መርዝ ምንድን ነው የጻፍሽላት? ትናንትና ከአረጉት ጋር ነው ብለሽ ምን የመሰለ ዲያስፖራ ጋር አጣላሽ። ቆሻሻ አማን ማርያምን ልንገርህ፣ ትናንት ገስት ገባ አሹ እኔ ጋር መጥቶ እግዚአብሔር ምስክሬ ነው። አንድ ይህ እሱ ደግሞ ከሚስቱ ጋር የሚያወራው የሰማኝ ወይኔ ያሹን ጉድ እናገራለሁ። ገና አብሬ ለሚገባው ሰው ሁሉ እናገራለሁ። ንገሪኝ ይኸው መጣ። ከዛ በኋላ ገስት አስገባሁት። እሺ ከዛስ ትዛ ጠጋበል እንጂ ሊስናት ነው እንዴ? ከዛ በኋላ ገስት አስገባሁትና ማርያምን ከሴት ጋር ስታወራ ነበር እንዴ ምናምን አልኩት። ከሌላ ሴት ጋር ገስት ማለት ነው። አይ አላወራሁም። እንዴት እንዳላወራሁ ላሳይሽ ብሎ ካሜራ እግዚአብሔር ምስክሬ ነው። ካሜራ እንዳበራው ሴትዮዋ እንዲህ ብለው ገቡ። መቤቴ እስቲ እግዚአብሔርን በይ እነ ብርሃን ምስክሬ ናት። ደንግጬ እኔ ደግሞ ማለት ነው እሱን አስወጣሁትና እንደነገጥኩና ካሜራውን ወደ አንተ ሹገር ታጫውታለህ እንዴ? ማርያምን ፈርቼ እግዚአብሔር ምስክሬ ነው እንዴት እንደደነገጥኩ። አማን እቺ ስማ፣ እኔ ብዙ ሰዎችን አውቃለሁ። ግምጃ እየሰማች ነው። ትንሿ እቺ መሀይም እኮ ሚዩት ማንሳትም አችልም። ሴትየው ላከችላት። ይኸው ላከችላት፣ ደግሞ ላከችላት። ስሚኝ፣ እችኛዋ ያደረገችኝ እንትን ማለልኝ። በስመ አብ እናንተ አሹ ለካሽ ወሬ ያጫውታል። ምንድነው እንደዚህ ያደረገኝ? በጣም በእውነት ለመናገር እኮ የኢትዮጵያ ወጣቶች ማገናዘብ እንዴት ተሳናል? እንዴት አሁን ይህን ለመሰለ ልጅ አሁን ትዳር ይዞ መቀመጥ ሲገባው አሮጌቶች ጋር የሚዋል አይደለም። ግን ማለት ነው አሹ እንትኑ አልተመጠጠባችሁም? እውነት መጀመሪያ እቺ መሀይም ያደረገችኝ እናስረዳችሁ። ገጠር ስለገባ ነው። አይደለም እናትዬ፣ አይደለም ግምጃ ስሚኝ፣ አይደለም አሹ እንደዚህ የከሳው የገረጣው በዛ ምክንያት አይደለም። አሮጊት እያጫወተ ነው የከሳው እያልሽ ነው?
በጣም ያሳፍራላችሁ። አልጠብቅም ነበር ከአንተ እንደዚህ አይነት። ስማ አማን፣ መጀመሪያ እኔን አዳምጠኝ። እቺ ቆሻሻ ያደረገችኝ ልንገርህ። ትናንትና እሷ የራሷ ህይወት እየኖረች የምትበላው የምትጠጣው አማርጣ እየበላች የፈለገችውን እያደረገች እኔን ግን ገጠር እንድኖር እንዳያልፍልኝ ገና ለገና አሹ ያልፍለታል ብላ ከውጭ የመጣች ዲያስፖራ ጋር ቁጭ ብዬ እየተጫወትኩ እየሳኩኝ። ያው ዲያስፖራ ታውቃለህ፣ ሰፋ ሰፋ ያለ ልብስ ነው የሚለብሰው። ከዛ በኋላ እድሜ የምትለው ዝም ብላ 36 37 ብትሆን ነው። ከዛ በኋላ እኔ ደግሞ እሷን ለማሳየት እንዲሳረቅ እሷ ፊት ቢያንስ ሰው እንደው እንትን አይልም። እሷ ፊት ምን ብትል ጥሩ ነው? አረ አሹ ከአሮጊት ጋር ነው ያለው። እኔና አሹ አንድ ላይ መሆን አንችልም። በስመ አብ ወልድ ምን ሆናችሁ? እኔና እንቆሻሻ እኔና ግምጃዬን ነው። ነውር እኮ ነው። ይኸው ሁለት አሽቃባጭ ማይል እኔና ግምጃዬን አንድ ላይ እንዴ? እኔ ከግምጃዬ ጋር ነበር እኮ ቅድም። እንዴ ማይሌት እና እሱ አብረው ናቸው፣ ይተዋወቃሉ እየነገርኳችሁ። ማና ማን አዋረደችኝ ያልኩ አይደል እንዴ? አቦች ማለት ወይ ጌም ተጫዋቸው የርዛውጭ አታስጠይ። እንግዲህ ከዚህ በኋላ ቆሻሻ ይታርገሻል። ቆሻሻ አውጭ። ከዛ ለማኝ አውቀኩ ነው። ቆይ አንዴ እንዴ ለምን ወጣችሁ አትደዋወሉም? እኔ እኮ አውቃለሁ። የመጨናችን አይደለም፣ አስቸኳይ ነገር ነው። ምን ሆነክ ነው? የማን እንዴ እኮ ውጡና ከላይ ውጡና ደውይላታ። ግምጃዬ ጋር ነው ተሳታፊ። ምን አገባ እንዴ? ዝም ብለህ ተጫወት እስኪ እንዴ። ቆሻሻ በጣም ብልግና ነው። እየተደዋወላችሁ ማን ይስጠን እንዴት እንቀበል እያላችሁ። አዎ የማን ጊፍተርን ቀማ ምናምን እያሉ አትቀሟትም። የኔ ጊፍተር ለመቀማት እኮ በአንቺ እንሂድበት በአንቺ ያምራል። አንቺ ያው ፍቅረኛ የለኝ አሁን ቦቼ ያለ ስለተባለ በማህሌት በኩል እንላከው እያሉ ከዛ በኋላ የሰጠች ደምረን እንቀበልሻል። ባለጌዎች ናቸው። በጣም ብልግና ነው። እኔ ጋር ያላቸው ወንዶች ጊፍተሮች አደራ እንዳትሳሳት። ማህሌት በጣም ባለጌ ሰው ናት። ይህች የጣን ልጅ ደግሞ አሁን እኮ ምን አለቻት? አንቺ ፍቅረኛ ምናምን ስላለሽ በእኔ በኩል እንከፈለዋለን። ኧረ እባክሽ አይሆንም። ታኮፕሊኝ ከዛ ሂዱባቸው። ጋይስ ሌስኪው አቦኔ ጋር ምንድን ነው ሰው ደብልታፕ ብታደረጉ 1000 እንገባለን። በታፕታፕ ብቻ ግን አታደርጉም። ለምን? ምቀኝነት ስለያዛችሁ። ሲፉን ነው እንደምታወሪው ማሂ? አዎ ስለ ሲፉ ነው ማርያምን እንዴ ሴትዮዋ ተፈታች እንዴ? መች አባት አሰረች እና የት አባሽ ገባች? አዎ ታስራለች። ምን አባሽ እንዴ ታስራ ነው። እዚህ ጋር ያላወቃችሁ ካላችሁ ሲፉዬ ታስራ ነው፣ ግን ትፈታለች። እዛ ያለችበት ሀገር ላይ እንደዛ ነው። ወደ ኢትዮጵያ ልትመጣ ስትል ታስረ ምናምን ነው የምትመጣው። እኔ ሀቅ ነው የማወራው እና እግዚአብሔር ባለችበት ሰላም ትሁንልኝ። አንድ ሰው ብቻ መብላት ይችላል። ኖ ኧረ እባክሽ የምን አባሽ ህጋዊ ነው? አይደለችም። አንቺ ከህጋዊ የነበረች ወጣ የለ እንዴ? ሌላ ሴትዮ ጋር እኮ ነው መሰራ የነበረች አሮጊት ጋር እንዴ። ከኔ በላይ አንቺ አውቀሽ ነው እንዴ? አካካ ኧረ ማርያም ድፍት አድርገሽ ማርያም ትላለች እንዴ? እኔ እኮ የማውቀው ሀቅ ነው የማወራው እኔ። ሁላችሁም ጸልይላት። ሁላችሁም ኮፕሊንግ ኤንድ ሼር ሌትስ ጎ። ትሪፕል ነው ደብል ዝለ 5000 እንግባ ጋይስ። 5000 ጋይስ 5000 ነው ጋይስ። ደብሉ መጥቷል እንዴ? ማን ይሰጠሽ? አሁን እኮ ከቺ ከሰረሽ አሮጊት ቋቋትያ ማንም አይሰጣትም። ማንም እስኪ አንተ እንካውና እኔ እንካው። ከዛ አንተ መለስ አልሞተም። ዝም በል ቆሻሻ። አልሞተም። መለስ ዜናው ይሄው 34 መለስ አልሞተም። ሰውዬ ሳውዲ አረቢያ እኮ ነው ያለው።
ቁጭ ብሎ እንትን እኮ ይኸው ቀጣይ 34 ነው ብሎ ነው 34 ነው 24 የት ገባ? እንዴት አንተ የኢትዮጵያ መሪ ሆነ ሌቭል 30 24 ትሆናለህ? እንዴት 50 አትሆንም? ነውር አይደል እንዴ? ሜምበርህን አብራ አባድፈኝ ሰውዬ አንድ 25 አንበሳ አውርድልኝ አሁን መልዬ የኔ አባት ኑሮ ተወዶብኛል። 25 አንበሳ በቃ 25 በትንሹ ስማ አንተ አማን ቅድም 5000 ተበልቼ ነበረ ስለሌለኝ ነው እንጂ የሆነ ሰውዬ 5000 ስጡኝና 5 አንበሳ ሰጣችኋለሁ እያለ ከዛ እኔ ደግሞ ሰጥቼ ልሰጥስል ቦቼ ሸራረኩለት ቦቼ አይቶ ከዛ አሬ ሰውዬ ፌክ ነው አለኝ። እኔማ ኑ ብሉ አብረን እንብላ ብዬ ነበረ። አንበሳ እኔ ጋር ያላችሁ 5,000 ምን ያግለታል? እንደ አሽኮ ግን ሞኝ የለም ጌታ የዋህነቱ ሀብታም መስሎኝ ነው። ይሄ ዱባይ ኪንግ የሚባለው እኮ ነው። ዱባይ ኪንግ ብሎ ራሱ ስለመጣ ሀብታም መስሎኝ ነው። እስኪ በእናትህ እስኪ አንዳንዴ እንኳን ማለት ነው ከየዋህነቱ ወጥተህ ለማሰብ ሞክር እሺ። ዝም በይ። ትናንትና ያደረግሽኝ ስሚኝ፣ ይሄ እንደዚህ አይነት አራት ጃኬት ይዛልኝ የመጣችው ጫማ፣ ካልሲ፣ ቲሸርት ለጓደኛዬም የሰጠችውን ነገ 9 ሰዓት ላይ በዚህ በረራ ስላለብኝ ይዘህ ነው። ሲጀመር አንተ የተቀረብከኝ ለጥቅም ብለህ ነው፣ ለገንዘቤ ብለህ ነው፣ ወደ ውጭ እንደወስድ ብለህ ነው ብላ ይሄው ተጣላችኝ። እግዚአብሔር ካንቺ ጋር መቼስ ደብል ጋይስ እንዴት ሙሉ ለሙሉ ገገማ ይሆን? ለማንኛቸውም ደብል ጋይስ ታዳኞቹ ምን እንዳለ ልንገራችሁማ። ይሄው ደወለና ማለት ነው እንትና ላይ ቦቼ ላይ ባንዴ ተቀምጠን ጫፈር ያስጠጣሽ ምን አባሽ አገባሽ? 5000 ኮይን አለ ወይ? ለምንድን ነው 5000 ኮይን ካለህ ናና የሆነ ሰውዬ ቤት 5000 ኮይን አውርድለት 5 አንበሳ ይሰጣል አለው። ደወለና ወላሂ አንተ ጂል ይለዋል ማለት ነው። ወላሂ እውነቴን ነው አለው። ና ሂድና ስጣለው። ግብት ብለን ሸር አድርጎልን እናየዋለን። የፌክ አንበሳ ፌክ በአሻንጉሊት የሚጮህ አንበሳ የለም እንደዛ እየለቀቀ ሰውዬው አታሎታል። ይሄ በግ እኔ ቅጥል ብዬ በይ ደግሞ ምን ያደርጋሉ? ይጽፉና ሜምበር አባል ከሆናቸው በወር ከ20 እስከ 25 አንበሳ እናወርድላቸዋለን። እንደዚህ ነገር ገጥሟቸው አያውቅም? ጉማሬ ነው የሚጻፈው። ይሄ ለእንዳንተ አይነቱ ቀንብ ጉማሬ ነው የሚጻፈው። አንተ አታውቅም ነገር ነው የማወራው። የማባቁም ነገር ነው። ሹጣ እኔ እኮ ከምሬ ያንን ኮድ ማለት ነው ተበልቼ ነበር። እኔ እኮ አጥቼ ነው እንጂ ማርያም እንደሰጥ ነበር። የሚገባ ጊፍት በሙሉ እነሱ ጋር ነው የሚሄደው። አባቴ ሙት የመጨረሻ እኔ ማርያምን ምን አልኩት? ለሙክታር አማን አበባችን እናስሞላ ይህን ሰውዬ እንድናገኘው ሶስት አንድ አበባ በመንፈስ ነው የማስሞላው። ውይ ተስፋ ቆርጦ ነው እንዴት የተቀመጥከው? በኢየሱስ ክርስቶስ ምን ሆነክ ነው? አንቺ ተስፋ ያለሽ ሲያሳይኛ አስሞልውና ተስፋ ካለሽ ታይ ሁለት ሰው እኔ እኮ አማን ዛሬ ምን ሆነ ነው ዛሬ ድረስ አማን ጊፍት ካላገኘ እኮ እንደዛ ነው። ሹጣ እኔ ጊፍት ካላገኘው ያስጠላኛል። ሁሉ ነገር ነው ያስጠላኛል። ተወይ ነው የምመስለኝ። ኧረ ቢራ ነበረ። ቆይ ወይ እኔ እኮ ምን ነው ፈዘዝኩ እላለሁ። ጋይስ ትናንትና የተቀጣውን የአሹን ቅጣት አይታችሁታል? ራቁቱን በፓንት ለቂቄዋል። ሄዱና እዩት። ከዛ ኮሜንቱ በሙሉ ምን እንደተባለ እንዴ አሹ ያህያ ነው ያስኩየስ ጌታ ግቡን አንዳንቺ